ይልቅ የትም ላያመልጠኝ ጉልበቱን ባያባክን መልካም እጁን በሰላም ይስጠኝ። በነገራችን ላይ ትህትና ያለችበትን ቦታ አውቅ ነበር። ምን ትንሽ ባትቸኩል ኖሮ ትህትናን አሳልፌ ልሰጥ ነበር። ይሄ መድብል የሚባል ሰዎችን እንዲዙት ማድረግ አለ። ትንሽ ቁንጥጫ ሳያስፈልገው አይቀር። አሁን እየኖርክ ያለውን እስትንፋስን እኔ እንደቀጠልኩና ነገር ግን የሰጠውን እስትንፋስን እሱ በፍጹም አይሆንላ። አንድ የተነጋገርንበት እኮ ድጋሚ ወደ ኋላ አንመለስም። እሱን አንተ ብቻ እኮ ነው የወሰንከው። አይሆንም አልኩሽ እኮ ሉላ። ቆይ አንተ ሁሌ ያልከው ብቻ ነው እንደሚሆነው? እኔ እዚህ ቤት ውስጥ መዋል ሰልችቶኛል። ይሰለቻል እኮ ሰው ነኝ እኮ። እና ነፃነትሽን ከፈልክሽ ለምን ወደ ዝና አትሄጂም? ይቅርታ ሞገስ፣ አስቤበት አይደለም። እኔ መቼ ሰውን እጎዳለሁ አልኩኝ? ሲጀመር መቼ ነው ሰው ጎድቼ የማውቀው? በስልክ ሳወራው ቪዲዮውን ለፖሊሶች ሰጠው ሲለኝ ተናድጄ በቃ ትህትና ያለችበትን አውቃለሁ አልኩት። በቃ ይሄን ትልቅ ስህተት የሰራሁት ውሻ ነው ውሻ። ጭራሽ እኔ ችግር የለም ይበለኝ፣ ስራዬ ነው። በእኔ ምክንያት የተሰቃዩ ቤተሰቦች ናቸው የሚያሳዝኑኝ። ድምፁ እንዳይሰማ አድርገን አሳዛኝ። ሞገስ አሁን ላይ ፖሊሶች የሱን ፎቶ በየከተማው ለጥፎ ቢያፈላልጉትም ሌላው መልካም ነገር ደግሞ አሁን ላይ ጠበቃው ከነዝና ጋር ተጣልቷል ማለት ነው። ያ ማለት ራሱን ነፃ ማውጣት ይፈልጋል። ቤተሰቦቹ ጋር ሄዶ በህይወት እንዳለና ቤተሰቦቹ ወደ ቤት እንዲመለሱ ይፈልጋል ማለት ነው። ዝና መጀመሪያ ሌላ ነገር ነበር ቃል ገብቶለት ቤተሰቦቹን እንደሚጠብቅና በገንዘብም እንደሚረዳ ቃል ገብቶለት ነበር ለጠበቃው። ጠበቃው ደግሞ አሁን ላይ ቤተሰቦቹ ጎዳና ወጥተዋል፣ በጣም ተቸግሯል። ስለዚህ እኔ ምን እዳ አለብኝ? ለምንስ ብዬ ነው ለዝና ብዬ ሌላ ሀገር ሄጄ ቤተሰቦቼ እንደዚህ የሚቸገሩት ልጆቼ ለምን ጎዳና ይወጣሉ? በሚል በስተመጨረሻም የወሰነው ውሳኔ በጣም ትክክል ነው ማለት ነው። በእርግጥ ዝናም አሁን ላይ ከዚህም በኋላ አርፎ የሚቀመጥ ሰው አይደለም ማለት ነው። እዛ ጋር የዝና ቅጥረኛ የሆነን ሰው በቢላ ወቅቶ ጠበቃው ማምለጡን ካወቀ በኋላ ቀጣይ የሚያደርገው ጠበቃውን ማሳደድ ሳይሆን የሱን ሚስትና ልጆች አፈላልጎ ወደ ራሱ ማምጣት ወይ ደግሞ አግቶ የሆነ ቦታ አስቀምጦ ከዛም በኋላ ጠበቃውን ወደ ራሱ መመለስም ሊሆን ይችላል ማለት ነው። ዝና እንደዛ የሚያደርግ ከሆነ ምናልባትም አይታወቅም ጠበቃውን መልሶ በእጁ ሊያስገባ ይችላል ማለት ነው። በእርግጥ አንዳንድ ጊዜ የጠበቃውን ሕይወት መንጠቅ ይፈልግና ጠበቃው ደግሞ ያሳዝነዋል። ግን ከጠበቃው የሚፈልገው እሱን መግደል ሳይሆን እዚህ ጋር ከነሞገስና ከነመድብል ጋር የጀመረውን ጨዋታ እስከሚጨርስ ድረስ ጠበቃው ሌላ ሀገር ሄዶ ቢደበቅ በጣም ደስ ይሎ ነበር ማለት ነው። ግን ደግሞ እዚህ ጋር ቃል የገባለትን ገንዘብ ለቤተሰቦች እሰጣለሁ፣ ቤተሰቦችህን አግዛለሁ፣ እረዳለሁ የሚለውን ነገር ያንን ነገር ባለማድረጉ ነው አሁን ላይ ጠበቃው ወደዚህ የተመለሰው ማለት ነው። ይሄ ነገር ደግሞ ለሞገስ በጣም መልካም ዜና ነው። አሁን ላይ ፖሊሶች ሞገስን እያፈላለጉ ያሉት ጠበቃ ገለሃል፣ የሰው ሕይወት አጥፍታል በሚለው ነው እንጂ በሌላ ወንጀል አይደለምና ምናልባት ጠበቃው ወደ ሕግ ቦታ ሄዶ እኔ እኮ አልሞትኩም በሕይወት አለው ሞገስ አልገደለኝም የሚለውን ነገር ቢናገር ምናልባት ሞገስ ነፃ ሊወጣ የሚችልበት ሁኔታ አለ ማለት ነው። በእርግጥ እዛ ጋር ዝና ሳይቀድሞ ጠበቃው ቶሎ ብሎ ከመድብል ጋር ቢገናኙና ያለውን ነገር ቢያመቻቹ የተሻለ ይሆናል ማለት ነው። መድብል ዛሬ ላይ አንድ የተናገረው ነገር ለዝና የነገረው ነገር ማለት ነው። ዝና ያንን ቪዲዮ ለፖሊሶች ሰጥቶ ፖሊሶች ሞገስን እያሳደዱ መሆኑን ከተረዳ በኋላ ትህትና የት እንዳለች አውቃለሁ፣ እኔ እኮ ልነግርህ ነበር፣ ለትንሽ ብትታገዘኝ ትህትናን ታገኛት ነበር የሚለውን ነገር ነግሮታልና ምናልባት ከዚህም በኋላ ዝና
ብሩክ እንደነገረው ዝና አሁን ላይ መድብልና በመድብል ዙሪያ ያሉ ሰዎችንም ሊያሳድድ ይችላል ማለት ነው። በእርግጥ ዛሬ ሲያወራ የነበረው ሰዎችን አዘጋጅቼ መድብልን አግቼ ትንሽ መቆንጠጥ አለበት የሚለውን ነገር እያሰበ ነው። ያ ማለት ከዚህም በፊት በኤፍራታ ምክንያት መድብል ዝናን አግቶ የሆነ ክፍል ውስጥ ለብዙ ጊዜያት ሲያሰቃየው ሲደበድበው የነበረውን ነገር ዝና ደግሞ አሁን ላይ መድብል ላይ ያንን ነገር ለማድረግ የፈለገ ይመስላል ማለት ነው። ይሄ ደግሞ የሆነው እሱ ዛሬ የተናገረው ነገር ነው። ትህትና የት እንዳለች አውቃለሁ፣ ትንሽ ብትታገሰኝና ቪዲዮውን ለፖሊሶች ባትሰጥ ኖሮ ትህትናን ታገኛት ነበር የሚለው ነገር ነው ማለት ነው። ዝና አሁን ላይ የሚያሳድደው እዛ ጋር ጠበቃውን ያሳድዳል፣ የራሱ ቅጥረኛ የሆነውን ሰው በቪላ ስለወጋበት ማለት ነው። እዚህ ጋር ደግሞ መድብልን ያሳድዳል። ከዚህ ሁሉ አሁን በጣም ጥሩ የሚሆነውና የዝና ውድቀትም የሚፋጠነው ጠበቃው ቶሎ ብሎ እነ መድብልን ፈልጎ ቢያገኛቸው ይሻላል ማለት ነው። ምናልባት አሁን ላይ እሱ ያንን ነገር ላይ ያደርግ ይችላል። በቀጥታ ወደ ቤተሰቦቹ ሄዶ በህይወት አለው፣ ስለዚህ ወደ ቤታችን እንመለስ፣ እኔም ወደ ስራዬ ልመለስ የሚለውን ነገር ያንን ነገር ሊያደርግ ይችላል። ያ ነገር ደግሞ መልሶ እሱኑ አደጋ ውስጥ መክተቱ አይቀርም ማለት ነው። ምናልባትም እሱም የህግ ጠበቃ ሆኖ እንዴት ከወንጀለኞች ጋር ከዚህ በፊት አብረ ትሰራ ነበር በሚለው ወደ ስራም እንዳይመለስ ዝና አንዳንድ ነገሮች ራሱ ሊያቀነባብርበት ይችላል ማለት ነው። ለምን ከተባለ እሱና ካሌብ እጃቸው ረጅም ነው። አሁንም የሞገስን ቪዲዮ ራሱ የሰጡት መርማሪ የነሱ መርማሪና እንደፈለጉት የሚያዙት መርማሪ ነው ማለት ነው። ምናልባትም ከዚህም በኋላም ስለ ጠበቃው ነገርም ለዛች መርማሪ ነግሮ ከዛም በኋላ ጠበቃው ላይ ደግሞ እንዴት እንደዚህ ያረግ ከዚህ በፊት ከወንጀለኞች ጋር ከእጽ አዘዋዋሪዎች ጋር ስትሰራ ነበር የሚለውን ነገር በዛ ወንጀልም እንዲጠየቅ ሊያደርጉትም ይችላሉ ማለት ነው። ሌላው ነገር ደግሞ ወደ ሞገስና ወደ ሉላ ከተመለስን አሁን ላይ ሁለቱም ስልካቸው የለም ማለት ነው። የሉላን ስልክ ተቸግሮ ሽጧል። የሞገስን ስልክ ደግሞ ሌቦች በምሽት መንገድ ላይ ነጥቀውት ነበርና ከዚህም በኋላ እንዴት አድርጎ እነ መድብልን እንደሚያገኙ በጣም ከባድ ይሆንባቸዋል ማለት ነው። እነ መድብልም እነሱን ደውሎ ለማግኘት ስልካቸው አይሰራም የሁለቱ ማለት ነው። አሁን ላይ እንደ በፊቱ ተንቀሳቅሶ እዛ ጋር የነ መድብልን ቤት ስለሚያውቅ ብቻ ሞገስ ዘና ብሎ ወደ እነ ብሩክ ቤት መሄድ አይችልም ማለት ነው። ለምን ከተባለ በየቦታው የሱ ፎቶ ስለተለጠፈ ፖሊሶች ይዙኛል ብሎ ስለሚሰጋ አሁን በቀጥታ ወደ ቤት ሄዶ መቀመጡ አይቀርም ማለት ነው። ምናልባት እሱ ያንን ነገር ካደረገ እኔ ከዚህ ቤት መውጣት አልችልም፣ እንዴት አድርገን ነው እነ ብሩክን እነ ሞገስን የምናገኘው የሚለውን ነገር ካሰበ ምናልባትም ሉላ እኔ በቃ ሄጄ እነሱን ላናግራቸው እነሱን ሄጄ ላውራቸው የሚለውን ነገር ካነሳች ሞገስ ይሄን ነገር ላይስማማ ይችላል። ለምን ከተባለ እሷ ከወጣች ዝና እሷን ያገኛታል፣ እሷን ይወስድብኛል የሚለው ነገር ስለሚያሰጋው ማለት ነው። መድብል ደግሞ ሲናገር እንደነበረ እንደሰማ ነው እሱ በቀጥታ ወደነ ሞገስ ከሄደ እሱን የሚከታተሉ ሰዎች አሉ። እዛ ጋር ዝና ቀጥሮ የመድብልን እንቅስቃሴ የት እንደሚገባና የት እንደሚወጣ የት እንደሚሄዱላ ሁሌ እሱን የሚከታተሉ ሰዎች አሉና እሱ በቀጥታ አሁን ወደነ ሞገስ ከሄደ የዝና ሰዎች ደግሞ የሞገስ ቤት የቱ ጋር እንደሆነ ስለሚያውቁ ዝና በዛ በኩል ሞገስን ሊያገኘው ይችላል ብሎ ስለፈራ ነው። በእርግጥ እሱ ብቻ ሳይሆን ብሩክ ራሱ ሲለው የነበረው ምናልባት አንተንም የሚከታተሉ ሰዎች አለ ብሎታልና በሁለቱም በኩል አሁን ላይ በጣም አደጋ አለው ማለት ነው። ምናልባት ግን የተሻለ የሚሆነው ከሁሉም በላይ ሉላ እዛ ጋር ተሸፋፍና ሌላ ሰው መስላ ፊቷ በደንብ በማይታዩበት ሁኔታ ቀጥ ብላ ወደነ መድብል ቤት ብትሄድና ያለውን ነገር ያለውን ሁሉ ብታስረዳቸው የተሻለ ይሆናል ማለት ነው። ከዛም በኋላ ምናልባትም በምሽትም መኪና አዘጋጅቶ መኪና ተከራይቶም ሊሆን ይችላል ሞገስን ካለበት ቦታ አውጥተው ወደ ራሳቸው ቤትም ሊያመጡት ይችላሉ ማለት ነው። በእርግጥ ያንን ነገር ማድረጋቸው አደጋ እንዳለው ቢታወቅም አሁን ላይ ሁለቱ በጣም ችግር ላይ ናቸው፣ ሉላና ሞገስ ማለት ነው። ቤት ውስጥ የሚበሉት ነገር የላቸውም። ሞገስ በጀመረው የቀን ስራ ነበር ዛሬ ላይ ቀናቸውን ሲገፉ የነበረው ማለት ነው። ሞገስ ደግሞ አሁን ላይ እንደ በፊቱ ወጣ ብሎ ቀን ስራ እየሰራ ወደ ቤት መመለስ አይችልም። አሁን ላይ ፖሊሶች በየቦታው የሱን ፎቶ ለጥፎ እያፈላለጉ ስለሆነ ምናልባት አንድ ሰው ሞገስን ፊቱን ካየ ያ የሚፈለገው ወንጀለኛ እዚህ ነው ያለው ብሎ ለፖሊሶች መጠቆሙ ስለማይቀር አሁን ላይ ሞገስ ነገሮች እስከሚጠሩና እዛ ጋር ጠበቃው የራሱን ሚና ተጫውቶ በህይወት እንዳለ ተናግሮ ሞገስ ነፃ ነው በቃ ሰው አልገደልክም የሚለው ነገር እስከሚረጋገጥ ድረስ የሱ አማራጭ የሚሆነው
ቤት ተደብቆ መቀመጥ ስለሆነ ለዛ ደግሞ የተሻለ የሚሆነው እነ ብሩክ ቤት ሄዶ ቢደበቅና ከነሱ ጋር ያለውን ነገር የሚበላም አንዳንድ የሚያስፈልጋቸው ነገሮችም ለተወሰነ ጊዜም ከነሱ እገዛ እያገኙ ቢቆዩ ይሻላቸዋል ማለት ነው። ሌላው ነገር ደግሞ ስለ ማህሌት ነገር ነው። ማህሌት ባለፈው ያቀደችውን ነገር አሳክታ አሁን ላይ ልቧ ጮቤ እየረገጠ ነው። ከዛች ባለሀብት 500 ሺህ ብር ተቀብላ አሁን ላይ በዛ ብር መዝናናት ትፈልጋለች፣ ካሌብን ማግኘት ትፈልጋለች። ግን ደግሞ የሆነ ማሳካት የምትፈልገው ነገር አለ። ባለፈውም ያቺ እሷን ያስጠለለቻት ልጅ ስትጠይቃት በዛ ብር ግን ምንድነው የምታርጊው ስትላት በቀል ስትል ነበርና ያ መበቀል የምትፈልገው ሰው ደግሞ ቅድስትንና ብሩክን ነውና እዚህ ጋር ልጅቷን የሆነ ነገር ታግዥኛለሽ፣ ለዛ እገዛሽ ደግሞ ገንዘብ እከፍልሻለሁ እያለቻት ነውና ምናልባትም እቺ ልጅ ወደ ብሩክ ትልካለች ወይ ደግሞ ወደነ ቅድስት ቤት ልካ ቅድስትን እንዴት አድርጋ እንደምትቀጣላት ወይ ደግሞ ቅድስትን መበቀል የሚለውን ነገር በሷ በኩል ማሳካት ትፈልጋለች ማለት ነው። በመጨረሻም ልጅቷም ተስማምታለች። አንቺ የምታዥኝ ነገር የሰው ህይወት ማጥፋት አይሆን እንጂ የፈለግሽውን ነገር አደርግልሻለሁ ብላት ነበርና ምናልባትም ብሩክን ማጥመድና በሱና በቅድስት መካከል ያለው ፍቅር እንዲደፈርስ ወይ ደግሞ ሁለቱም እንዲጣሉ የሆነ ሴራ አቀነባብራም ሊሆን ይችላል ማለት ነው። እቺ ልጅ አሁን ሄዳ ከብሩክ ጋር ካደረች ቅድስት ያኔ እንዴት ከሌላ ሴት ጋር አደርግ እንዴት እኔ ላይ እንደዚህ ነገር ትፈጸማለህ በሚለው የሁለቱ ፍቅር እንዲበላሽም በዚች ልጅ በኩል ይሄን ነገር አስባም ሊሆን ይችላል ማለት ነው። ግን ደግሞ ይሄ ነገር ይሳካላታል ወይስ አይሳካላትም የሚለው ነገር ባይታወቅም አሁን ላይ ሌላው ደግሞ ማህሌት ማሳካት የምትፈልገው ካሌብን መፈለግ የሚለውን ነገር ነው ማለት ነው። በእርግጥ ከዚህ በፊት ከካሌብ ጋር መሆን ትፈልግ ነበር። ካሌብን አግኝታ ከሱ ጋር ሆና ህይወቷን መቀየር ትፈልግ ነበር። ያ ነገር ደግሞ በዝና በኩል አልተሳካላትም። ዝና አርፈሽ ብትቀመጪ ይሻልሻል ሲላት ነበር ማለት ነው። አሁን ደግሞ ገንዘብ ስላገኘች በየቦታው በየካሌብ መዝናኛ ቦታዎች እየዞረች ምናልባት ካሌብን ባገኘው እያለች እያፈላለገች ነውና ይሄ ነገር ይሳካላታል። ካሌብን አግኝታ ከሱ ጋር ሆና ህይወቷን ከዚህ በላይ ታሻሽላለች የሚለው ነገር ባይታወቅም ግን ደግሞ አሁን ላይ ማህሌት እርምጃዋን ጀምራለች ማለት ነው።